ኮምፔር አድርገን ሰው ልጅ ነው ጥያቄ እንበላለን እንጠጣለን ጥያቄ አይምሯችን ላይ ይፈጠራል የእንቅልፍ ኪኒን አይደለም የሰጠችን ተጠቅለን ምንተኛው ጃፒ ያ አንተም ከግንዛቤ ውስጥ አስገባው እንጂ ደግሞ ሴቶችን እንታውቃል እንዴ የውነት አይደለም ጃፒ እንደ ልጅ እንዳለው ሰው በልጄ ምክንያት አንድ ወንድ ከተናገረኝ ለምን አገኘዋለሁ ሌላ ጊዜ አሁን ምንድነው ማለት እናንተ በውስጥ ነው እንደዚህ የተባባላችሁት ፍለፍለ ኮሜንት አረኩ ቪዲዮ ለቃ ራሱ ታንሽ ፐብሊክ ቪዲዮ ነው ያረጋችሁ እኔ ምን ላድርግ በእንትን የተገና ሲጎራረሱ ተጣጋጭ ፐብሊካን እዛ ላይ ኮሜንት አረኩ ማጥቼ እዚህ እኔ ደግሞ ያንን ጥያቄም ዘንድሮ ትላንት ጠየቅኳት ምን አልኳት በልጆችሽ ምክንያት ተለያይተሽ ከሆነ በልጆችሽ ምክንያት ላይ ኮሜንት ያረገብሽ ወንድ እንዴት ታገኛለሽ ምን ያረግልሻል እኔ አልኳት እንጂ አንቺ በክፋት አይደለም አይ ትክክለኛ ጥያቄ ነው እንጂ ጃፒ እኔ አሁን የኔ ልጅ ላይ በመጥፎ ኮሜንት ያረገ በኔ ህይወት ውስጥ የመጣ ሰው በምን ጋራንቲ ነው መልሼ እንደገና ከሱ ጋር መገናኘው ገብቷል ልጆቼን አስንቄ እኔ እንዴት ነው እኔም ብቻ ስሜቴ ወይንትን ብዬ የምሄደው ገብቷል ያ ግን እኔ እንዳትጋጭ ሞር ነው መተጠነቀቀው እሺ ጃፒ ሴቶች ስትሆን ማለት ነው አንተ እንደወንድ ስለምታስብ ምናልባት አይገባ ገብቷል እኔ አሁን ድሮ ሊሳይኖረኝ ጃፒን እኔ ወደኛል አይወደኝም ነው ማስበው እኔን አሁን የፍቅር ጥያቄ ብትጠይቅ ግን ልጅ ካለኝ በኋላ ግን እኔ ጋር ስመጣ ለልጄ ስሚውን ጭንቅላት አለው ወይ ብዬ ነው ማስበው ያ ማለት መስፈርቴ እየጨመረ ነው የሚመጣው ማለት ነው ሪስፖንሲቢሊቲ ገብቷል ልጆቼን ነው ህይወት ውስጥ የሚገቡት ልጆቼን ማስናቀ ልጆቼ ተንቀው ልጆቼን ወደደ አልወደደም የስጋቱ ስኖሬ ከሱ ጋር ምኖረው እሱ ለኔ መድኃኒቴ ነው ምንድነው እሱ ያኔ በዛ ምክንያት ከተጣላሽ አሁን እንዴት ተገናኘሽ በምን ጋራንቲ አልኳት ለምን ታራ አንቺ እንደ ቤተሰብ ነው ያቆ ማለት አንቺ ለሷ አዝነሽ እንደገና እንደናት አዝኛ ብቻ ሳይሆን this is reality እውነቱ ይሄ ነው ጃፒ ገብቷል ያው ሰዎች እኮ ስሰድባቸው ሳይሆን እውነት ስትነግራቸው ነው የማይፈልጉት ገብቷል እና ይሄ ፉክክር ጆን ኢትዮጵያ ሄዶ ፍቅረኛ ይዟል ማንን ያዘው ዳናይት የምትባል ልጅ ጋር አለና በሱ ፉክክር ስትሄጂ ለምን ገደል ትገቢያለሽ እንደማይሆንሽ ታውቂያለሽ አልኳት ማነች ዳናይት እንዴ ጃፒ እንትና እኮ ጆን እኮ ከጆን ዳንኤል እህት ጋር ፍቅረኛ ሆኗል እኔ እኮ ስንት ሚስጥር እኮ እንዳላወራን እኮ ታግጂ ነው ምን ማለት ነው ከዛ ተጀመርኩልማ ልንገር ማሜ ባር ውስጥ አገኘችና ድራፍት ደፋችበት ጆኒ ላይ እንዴ ዳራ አንቺ ተይ ሄለን እግዚአብሔር እንተይ እኮ ስድብ አይደለም እውነት ነው ጃፒ ተው ግን ከቀልብ ሁላን ተሊካማን እንማ አይደለም እኔ ከምልሽ አንተ አትስተ ሄለን ስሰጥ ሰማ እውነት ነው ወይ ብለ መጠይቅ ነው እኮ እንደ ሚዲያ እኔ ማጠይቃታለሁ እሷን ጠይቃ አንተ አላማ ምን አገባ ጃፒ አንተ እኮ በጣም ጠንቃቃ ሰው እኛ የኔን ነው ድራፍት ደፋችና እኔ ደግሞ ምን ጠየቅኳት ይሄ ሰውዬ እንደማይጠቅምሽ ታውቂያለሽ ምን እንደዛ አልፍቶሽ አስደፋሽ ይሄ ሳጠገባውን የጀመርሽው ፖል ራሱ አይናደድብሽም ወይ አንድ ወንድ ከሱ ጋር ሪሌሽን ስትጀምሪ ስለ ቀድሞ ኤክስ መስማት አይወድም አልኳት እኔ ስነ ልቦናና መሆን ያለበትን ነው እኮ የነገርኳት ሳይኮሎጂ አንፃር መቼ ነው ይሄንን ሁሉ አንቺ የምታውቂው ቆይ መቼ ተፈጥሮ ነው ይሁሉ እንዴ ቆየኩ ያው ሲከፋሽ አውቃለሁ ወደ አሜሪካ ስትመጪ 2 በጋርደሽ 4 ድስት ትሰሪብኛለሽ ችግር የለውም አልኳት ምን አጠፋው አሁን እሱ ነው የምትራደደው ምን ደብትለየው አውቃለሁ እኔ እየነገርኩ ነው እንጂ አንተ ውስጥ እንድትገባ አልፈልግም እሺ ጃፒ አትግባ ኖ እኔ ጸብ ውስጥ ሳይሆን ግን አሁን ሁላችሁም ባትጣሉ ደስ ይለኛል ተጣልተን እኮ አይደለም እኔ አሁን ጃፒኔ ላይ ኮሜንት ታደርግልኝ እንዴ አጠይቁኝም አሁን አንተና ጂቦ ስንት ጊዜ
አያ እኔ የተሰማንን እንጠይቃለን። ያ ምንድነው እንደዚህ ምናምን ትላለህ። ይሄ ወደ ጸብ ወስዷለሁ እንዴ? እሷ ሁሉ ነገር ወደ ጸብ ግልፍ ትላለች እኮ። ግን አሁን አንቺ ምንድነው ጥያቄ ጠየቅሻት? አንተ ግልፍ የምትል ከሆነ ታሪክህን ሚዲያ ላይ አታመጣው። ገብቷል? ሚዲያ ላይ ሁሉ ነገር ታመጣና ሰው ጥያቄ ሲጠይቅ መሆን ያለበት እኔ ነገር ግን አይጎዳሽም ወይ ስትል ግልፍ የምትል ከሆነ ጭራሽ ታብራራውላ አብራራውላታለሁ ገና እሷ ከሄደችብኝ ማለት እኔ አንተ እንድትወጣ አልፈልግም። አንተ መልካም ሰው ነው። እኔ አሁን እንትን ያልገባኝ ነገር ማለት ነው ሄለን አንቺ ማብራራት የፈለግሽው ለምንድን ነው እንዴ? ለምንድን ነው አታስቂኝ። እኔ እኮ ጃፒ እንዳይጣላ እየተጠነቀቅኩለት ነው። ደግሞ እዛ ነበርክ ስለኔ ስታወራ ትለዋለች። እሱ ምን አረገገኝ? እንደዚህ አይነት ይኸውልሽ፣ እኔ የፈለኩት ቦታ ሆናለሁ፣ የፈለኩትን አወራለሁ። እየተሳደብክ አይደለም ተፈጠረ ነው እያልክ ያለው ራይት። እሱ አሁን ይሄንንም አትረዳም፣ ትናደዳለች እኮ። ለምን እንደዚህ ትነጋገራላችሁ እናንተ? ነው በቃ የኔ ጥያቄ ነው። መነጋገር ማለት እኮ መሰዳደብ ነው። ግን ከአሁን በፊት የነበራትን ህይወት እናውቃለን። ይሄን ሲሆን ኮምፔር አድርገን ሰው ልጅ ነው፣ ጥያቄ እንበላለን፣ እንጠጣለን። ጥያቄ አይምሯችን ላይ ይፈጠራል። የእንቅልፍ ኪኒን አይደለም የሰጠችን ተጠቅለን የምንተኛው ጃፒ። ያ አንተም ከግንዛቤ ውስጥ አስገባው እንጂ ደግሞ ሴቶችን እንታውቃለን እንዴ? የእውነት አይደለም። አሁን ማሜና አንቺ ባለፈው ድንገር ሬስቶራንት ነበሩ። መጨረሻ ላይ ሪሲፒውን አስተናጋጅ መጥቶ ሲሰጣት እሷ ብር ስትከታየን ከፈለች ማለት ነው አይደል? ያ ማለት ከተተች ማለት ከፈለች ማለት ነው። እሷ የከፈለችበትን ምግብ አንስቶ ሲያጎርሳት እኛ ፍቅር እንደዚህ ነው የምንጎራረሰው አለች። አንቺ የከፈልሽበትን እንጀራ ስላጎረሰች ነው ወይ እንደዚህ የምትይው አልኳት። እሺ አሁን የማሜ ሞድሬ ቆይ እናስወጣት። እኔ እየሰማሁ አይደለም። አሁን አውሩ ለብቻችሁ እንደ ገደል ማሚቱ ጋይስ እናውራ፣ እኛ እናውራ። አስተምትወጣ እቺ ቅራቅንቦ አስተምትወጣ አንሰማም። ብቻዋን ትለፍልፍ እንደ ገደል ማሚቱ እንደ ህልም ትፍታ ታስፈታ። በቃ ጃፒን አሚዩት ላድርገው። እንደዚህ ተነፈስኩ ልትል አተነፈሳትም። እንደዚህ ማዲያት ይወጣባታል። ፊቷ ላይ አይደለም እምብርቷ ላይ ይወጣባታል። እምብርቷ ላይ ነው ማዲያት ይወጣባታል። እንደዚህ ነው ሰራላቸው የወሬ እንትን ያለባቸው ሰዎች ጋይስ። አለኝ ሄለን ቆይ ሄለን ስማ እምብርቷ ላይ ማዲያት እንዲወጣ ነው የምታደርገው። እንደዚህ አይነት የወሬ እንትን ያለበት ንፍጣም። ምንም አትከራከረኝም እኮ ፋክት ላይ ያለ አለ። እኔ ጥያቄ ስማ መቼ መሰለ እዚህ ቤት እንደዚህ አይነት ሰዎች እንደዚህ ነው ማድረጋቸው። በቃ በጭንቀት እንዲርጎመጎሙ ነው ማድረጋቸው። እናቲት ውት አልሰማም። ምንም ማድረግ አንችልም። ዝም ብለሽ እዚህ ጊፍት ትሰጪና ሄለንን አረቄ እናጠጣ። ያ በቃ ምናልባት ወድ ስጠጣ ልታረቃት እችላለሁ። አሁን ገብቷል። አሁን በንጹህ አይምሮ ነው። እስቲ ልብ ካላት ትስጥና እኔ በመጠጥ አይምሮ ይቅርታ ልጠይቃት። ኖ አሁን ደህይታለች እንትን መግዛት አልችልም ብላለች ባለፈው። በቃ ወደዛ ዳታ ምን ድምጻል ዳ ዝም ብሎ የተሰጠውን በቆርጠቡ ምን አባት አይደለ። በጣም ካሳቅሺ ነገር ልክ ስትገባ ሚዩት አረግሽና እኔ እኮ እዚህ የተፈራገጡት ሰዎች ምን እንደምቀጣቸው ታውቃለህ? ባለመስማት ስንት ሰው ቪዲዮ ቢሰራ ምን ቢል ባለመስማት እስክሮል
ጋይስ 13 ዊኔን እንዳይወስድ ቴንክ ዩ ወይኔ በእናታችሁ ዊኔን እንዳይወስድ እሷ ያለችው ሞዴሬተር ብቻ ናት ማሜ ኢትዮጵያ ላይ ላለው ነገር ምን ታውቅና ነው ማብራሪያ የምሰጠው ስለ እውነት እስቲ ራስ ጃፕ ያስበው እኔ አንድ ሀገር ናችሁ ብዬ ነው ሁለታችሁ እኔ እኮ በሰፈርና በጓዳ ሰው ማምን ሰው እኮ አይደለሁም ጃፒ እኔ እንደዚህ ነገር እኮ እኔ እንደዛ እኔ አሁን እዚህ የድሬዳዋ አንድ ሰው አለ ግን የምትቀርባቸው ኤርትራኖችን እግዚአብሔር ብደውል ኤርትራኖች ጋር ብደውል እንደዚህ አይነት በጓዳ በሰፈር በምናምን እንደንተ የለኝም እኮ እኔ ከኔ ጋር ጭንቅላት ይግባባል ወይ ብቻ ነው ማይ እሺ አንድ ሌላ ሰው ደግሞ እቺኛዋንም ሚዩት አድርጊያት ከፈለ ማናት አላውቃት ራሷ ስሟን ቀይራድ እስቲ እንስማ አሎ ወይ ግቢታች አረ ሚዩት ታረጋለሽ እንዴ አንቺ አስገብተንሽ እነዚህ ቅሌታሞች ናቸው ታዝናንተ ተቀመጣለች እንዴ ግዛት አረገች እንደ ገባች ሚዩት አርጋ ምናምን ሶፋ ደገፍ ትላለች እንዴ እላያችን ላይ ልትኖሪብን ነው እንዴ አንዳንድ ሰው ብቻውን ሆኖ ገና ቁጭ ብሎ ይደላደላል ማይክ ላይ ሚዩት ያደርጋል ምናምን ነገር አንዳንድ ጊዜ የሰው ሀሳብ መቀበል አሪፍ ነው። ናይ ማን እንደሆነ እሷን ስለማልሰማት ሀሳቧ ምን እንደሆነ እንኳን አላውቀውም ካሁን በፊት የሚገርም ግን እንትን የመጨረሻ ተጣልታችኋል ሄዱ የለም የሆነ ሰው ስትል እቀላለሁ ምትል አይነት ነው ለበዛን የተቦለከችው ከዚህ ቤት አሁን አመት ምናምን የሆናት ለምን 5 ወር 6 ወር ቀላል ነው በማለቷ ብቻ ናይ የለም ለሰው ለሃይማኖት ያልደራደርም አለ የሚለው እነሱ ደግሞ በሆነ ሰው አልደራደርም አንገቴን ሰጣለሁ ይሄን ያል ከባለቤቱ በላይ የሚል ሰው ግርም ነው የሚለኝ ገባ ለዛ አስወጣዋል በሷ ምክንያት እሷ ስታሽቃብጥለት የነበረውን ሰው ምክንያት እሷን ቦልክና አሁን ለምሳሌ በቤታ ምክንያት ተቦልካ ከሆነ ቤታ ብሎክ አትገባ ቤታ ጋር ሰላም ላይ እሷን አልፈታት ገብቷል ማሽቃበጥ ምን ማለት እንደሆነ መማር አለባቸው ምሳሌ ነው ያልኩ ገብቷል ትክክል እኔና አንቺ በተጣላ ነው ጸብ ለአንቺ ወይ ለኔ ወግኖ የሚጣሉ ሰዎች መጨረሻቸው አያምርም ነው ያ ማሽቃበጥ ማለት ምን ማለት እንደሆነ ይግባቸው ጀስት ጄነራል እኔ አሁን በጣም እንትን የሆነ ምልክት ያረኩባቸው ሰዎችን ተጠንቀቁ ይላል ያሉ ምልክት ያረኩባቸው ሰዎች ተጠንቀቁ ይላል እኔ ምልክት ያረኩባቸው ሰዎች አሉ እዚህ ሚዲያ ላይ እኔ የሆነ ሰው ብለው ብቻ በሆነ ነገር ያደርጓሉ አይደል ከዛ ሰው ጋር እኮ ልትታረቂ ትችያለሽ የሆነ ቀን ላይ ያ ቴንክ ዩ እነዛን ሰዎች ግን ሁሉ ጊዜ እንደዚህ ኤክስ አርጌም በቀይ መስመር ነው ምልክት ያረኩባቸው ገባሽ አለቃቸውም አፈር ከድሜ ነው ማመላቸው እንደው የሆነ ቀን ላይ እነሱን ሳሞግስ የሚመጣ ሰው ፖይንቱ እኔ ላይ ወይ ደግሞ ሐሳቤ ላይ አይደለም ያ ሰው ላይ ነው ማለት ነው ገብቷል እንደዚህ አይነት እችን ብቻ ያለው ጭንቅላት የሆነ ማሰሮ ውስጥ ያለ ብርሃን አይነት እንትን ያለ ሰው ለኔ ምን ያደርግልኛል ገብቷል እንደዚህ ነው አውቀው ልታስወጭቀኝ እግዚአብሔር ለኔ ያቻለው ሼር አድርጉልን ያያችሁ እንዴት ሲንሸራሸራል አየው ሪከርደር ሼር አንቺ መሽታ ያለሽ አንቺ ምን ታያለሽ አንቺ ቀን ትተኛለሽ ማያ ጊዜ አሁን እዚህ የክስ ነገር ምናምን ከመጣ ኢንሳይደሮች የራሱ እንትን አሉ ማለት ለኔ አስበው ነው አይ ቲንክ ያሙድ ውስጥ የለችም ብለው ነው ገባኝ ዳይ ካልኩ ዳይ ያደርጋሉ የእውነት ጥሩ ኢንሳይደሮች አሉ ስሚ እንትናን አሁን ማሜን ግን የሚገናኙ አይመስለኝም ጋይስ ሁለተኛ ዙር አናሰክረው ላክ ወይ ተንገዳግደ ትወጣለህ ወይ ተንገዳግጀ ይወጣል የሆነ ልጅ ታስታውሻለሽ በአዝማሪ ሲሰድብሽ ነበር ባለፈው ለምን ልኬለታለሁ እንትን ግጥም የሚያስገጥመው አዝማሪው ታውቂዋለሽ ገነት የሚባለው ገንዬ ያ አይ ይሄን ያለ ከፋ ልጅ አይደል
ገኒ እንዴ በጣም አሪፍ ልጅ ነው። ገኒ እንትን ላክ ማን ነች ደግሞ? ሄሉ ነች። ሄሉ አረ እንዴት ላዝሮ ይሄ ነገር ሄላ ማዝራ ጊፍት ነው እንደሚከለክለው። ሄለን ኪቶያ ሰላም ጃፒ ሃይ ዛሬ ሁሉም ህዝብ ቫኬሽን ነው። እኔ እናንተ ብቻ እንደ ቤት እየጠበቀን ያለ። ሄሉ ዲነሽ ሰላም ነው? ደህና ናችሁ? ወጣሻል አንቺ? ወፍራለሁ እኔ? ኖ ወጣሽ ወይ ከቤትን ያለ? አዎ እኔ እኮ ከቤት ወጣ ስለማላሳይ ነው ሄሉዬ። አይ ይገባኛል፣ ግን እኔና ጃፒ ብቻ ቤት ጠባቂ ሆነን ቀረ። ወጡ ጃፒማ ዶሮ ጠባቂ መስል ከቤቱም አይወጣም። እናቴ ጃፒ ለምን ነው የማትወጣው? ውጣ እንጂ ነው ወንድ ምን ትሰራለህ ቤት ውስጥ 24 ሰዓት? እፈራለሁ። ውጭ ከወጣሁ ይጨልምብኛል። እፈራለሁ። ውጭ ጨለማ ስለሆነ እፈራለሁ። ኦኬ ውጭ ጨለማ ነው። ጨለማ ትፈራለህ? ሄሎ ግን ወጪውን እንዴት ቻልሽ? ወጪውን ያ ብታገኙ ብር በቅጣት ሰባብረሽ ነው የምትጨርሽ። ኧረ ተይ ብታውን ጊዜ ነው ጥያቄ በጣም ትጥለዋለች። ልብስ ትገዛለች፣ ቆራርጣ ትጥላበት ታስቀሯት እኮ ልጅቱ። ገቢና ወጪ አልተመጣጠነም። እግዚአብሔር ይሄንን ማስተዋልሽ ራሱ አንድ ነገር ነው። ፀጉር ትገዛለች፣ አያስነጫታል እና በጣም ነው የምታሳዝነኝ። ያዳድቀ ደግሞ እሺ ትላለች። አቃጢው ይሏታል እንጂ አቃጢው እሺ ነው የምትለውና እና አይሰማኝም መልሼ ልካለሁ። እሺ ይመችሽ። አይዞሽ ሄለን እንኳን ወጣች። አቤት የሰው ልጅ መለወጥ ደግሞ አንድ ቀን ቢወጡ እርማቸውን ኧረ ውጡ እንጂ ምን አባታችሁ ይላሉ። ትላንት ቤት ወጡ እንጂ ምን ትሰራላችሁ ብላ ነጆን ርግጥ ጭራሽ ምን እዚህ ፀሐይ የማይነካቸው ብላ ረግጣቸው ወጣች። ጭራሽ ጃፒ ከቤት ለምን ነው የማትወጣው ትለኛለች። በግድ ግባልን ተብሎ የገባው ሰውዬ ማለት ላስ እንዳናረጋት ሄለን። አይ ሄለን ዝም ብለን ስንፎግራት ነው እንጂ ትወጣለች። ምን ከኢትዮጵያ በቅርባል እንደ መጣችሁ አይደል? የት ነው ከኢትዮጵያ የመጣው? ኡጋንዳ እኮ ነው ያለችው። ኧረ ስዊድን አለች እንዴ? ስዊድን ዩኬ የነሳ ሄለን ያለችው አሁን ኡጋንዳ ነው ማለት ኡጋንዳ ዩኬ ናት እኮ። አረ ከጩጮዋ ጋር ኡጋንዳ ነው የገባችው። ምንድነው ዩኬ? አረ እንግሊዝ ይላሉ እዚህ። ያ ዩኬ ናት እንግሊዝ ያው ዩኬ። እና ታዲያ ምንድነው አስፋልት የምትልሰው ዩኬ ገብታ እንዴ? ጌም መንፈስ እኮ አይለቅም። የተወጋ ነው ውጪና አስፋልት ላሽ ብሎ ታፈንድዳ በቃ ያንም ያልቂት ወደ ላይ ተራራ አስመስለው ያለ የሆነ ሚዲያ የሆነ ሀገር ላይ ከጀመርክ የዛው ሀገር የጀመርክበት መንፈስ ነው ይዘው የምትሄደው። ያንን ሙድ ነው አትቀይር። ኢትዮጵያ ላይ ሚዲያ ከጀመርክ ሲጀመርም የምትታነጸው በኢትዮጵያ ሕግና እየፈራ ምናምን አይደል? በዛ ነው የምትቀጥለው። ሌላም ቦታ ስትሄድ እንደዛው። ውጭ ሀገር ላይ ግን እዚህ አሜሪካ ከጀመርክ ተሳስተ ኢትዮጵያም ሄደ ያንኑ ባህሪ ነው የሚመጣብ። የአሜሪካው ማለት ነው። ያ አሁን ለምሳሌ ሊያ የኛ ሊያ ሾው ወይ ሊያ ኮሶ ነው የምላት እኔ ቱርክ ላይ እንደዛ ስትበጠርን ስለነበር ያ መንፈስ ኢትዮጵያ የማይለቃት አንዳንዴ ወሰድ ያረጋታል፣ አንዳንዴ አድሜ ያስነሳባታል። ገብቷል? ያ እንትን ነው የጀመረችበትን ነገር መተው አትችል። ሄለን እኔ አንድ ቀን በጣም ያሳዘነች ገንዳ ውስጥ ገቢና ሚጥሚጣ ምናምን ውስጥ አርጊና ተባለች። ከሷ ሰውነት ደግሞ ትልቅ ስለሆነ መቼም አይለቅም። እዛው ገብታ ለጥ ብላ ሉል ናንሳኝ ታውቃለሽ። ይህ ሰው ፈኒ በጣም ፈኒ ናት፣ ግን ተንኮለኛ ሰው አይደለችም። እኔ ደስ ትለኛለች። እንዴ ባለፈው ስንት ነው 50,000 ነው ምናምን ዶላር ተበላው ብላ እኮ $25,000 ተሰበሰበላት። ያ
ደስ ትላለች። እኔ ደስ ትለኛለች። መቻት ኦኬ እንትን ክፉ ምስኪን ናት፣ ግን እንትን ናት ትመቻለች ለሚዲያ የሆነ የሚገባት ናት። ገባ ያ እንትን ይሏታል እንጂ በቅጣት ያሰክሯታል እንጂ አሁን አንቺ አስበሽዋል ይህንን ምን ደረጃ ላይ እንደሚደርስ በሚጥሚጣ በምን የተቀቀለ አስቢው እንግዲህ ስንት መከራ ስንት ተራራ ሸንተረር የወጣ ስበው እኔ ኑሮ ነው ቀጥቅጦ ያስተካከለኝ፣ እሷ ደግሞ ቅጣት የማሜ ቅጣት እንትና አጋልጣቸው ነገር ሜንሽን አደረገና ይዋል ለምን አትልከውም ከሜንሽን ውጪ ራሱ ያ ሲመጣ አይቼው ነበርና እዚህ ደግሞ በሌላ ቴሌፎን ማን ነው አጋልጣቸው ሪከርደሩ ሚውት ለምን ነው ማድረግ ጀስ ስለሌላው ጉዳይ መሰለኝ እኮ የት እንዳለች ሼር አታረገው ወደኔ አጋልጣቸው እና አዝማሪ እናስገባና በአዝማሪ ደግሞ እንቀልድስ አዝማሪ ይባላል እንዴ ጃፒ ያው አልቀረም ሰላም ጃፒዬ እንዴት ነህ ወንድም ሰው ሰላም ነው አራይቅምም አንቺ መርክ ነው ትለማለህ ያ አይ የተፈጥሮ ምርቃናል አዝማሪ አይባልም እያለች ነው። አዝማሪ ይባላል አይባልም? ይባላል። ምንም ችግር የለውም። ለምን እሱ አሁን አዝማሪ ነህ የምትባለው? አዎ በሚገባ ያ ኦኬ። እኔ የተከለከለ ምናምን ይመስለኛል። የለም ሰዎች የማይመቻቸው ይመስለኛል። ኖ ምንም ችግር የለውም። ባይዘው ስላየሁሽ ደስ ብሎኛል። አይቼሽ አላውቅም ከዚህ በፊት ያው እንዲሁ ቪዲዮዎች ምናምን ነው እንጂ የማየው ስላየሁሽ ደስ ብሎኛል። ያው አንዳንዴ ለሰዓት አለ እኮ ሰዎች ግጥም እያወጡ በል እያሉ እሷን አስልሰው ከለ እንዴ ምንድን ነው አይቻታል። እኔ በል የተባልኩትን ነው የሚለው። እንግዲህ በላውን እሷ በል የምትልን ትላለህ። ቀጤ አስገጥሚው ነገር ማለት ነው። እንትና ራሱ የሆነ ሰው ራሱ እንደዚህ ብሎኝ ባይሆን እሱ አላረገኝ አይ ዶንት ኬር አገበይም ግን እንደዚህ ብሎ ቦልኮኛል። ችግር የለውም። እኔ ያለኝ አሁን ጃፒ እንደዚህ ግጠም ቢለኝ እገጥማለሁ። እኔ ምን አገባኝ? ጃፒ ነው ያለኝ። ቦለከ ገጠምክ ብሎ ነው ቦለከ? አዎ እንዴ አንተ እኮ ገደል ማምጥ አጋልጣቸው አላክ ለዛ ግጥም ለሰጠ ሰው ገደል ማምጥ ብቻ ነው ራይት በገባውበት ግን ስክሮል ስታረክ ስታየኝ ሳትቀርበኝ ወይ ሳታውቀኝ እንዴት ምን ተረዳ? አንዳንዴ ስለ ሀገር ጉዳይ አንዳንዴ እውነታዎች አሉ። ቴንኪው እውነታዎች ከምትናገሪያቸው ነገሮች ብዙዎቹን አልቀበላቸውም። ባይዘወይ አንዳንዴ የሆነ ግለሰብና ትራክ የሚያደርግ ነገር ምናምን ከሆነ አልቀበልም። ግን እንደ ሀገር ከሆነ ግን እቀበለዋለሁ። ምክንያቱም እኔም አንድ ዜጋ ነኝ ማለት ነው። የዛ አካል አንድ ዜጋ ስለሆንኩኝ እንደ ግለሰብ ስትል አልገባንም። ግለሰብ ምንድን ነው? አይ ነው አሁን ለምሳሌ በእያንዳንዱ አሁን እኔ ከአንድ ሰው ጋር ብጣላ የአንድ ሰው ጋር ያለው ነገር ዝሞ ወሰጣ ገባ ያለን ነገር እኔ አልቀበልም። ምክንያቱም ከሰውየው ጋር እኔ አሁን ከጃፒ ጋር የሆነ ነገር ቢሆነ ጃፒን ነው ወይ ልሰድበው ወይ ለሆነ ነገር ላደርግ የምችለው አይደለ? ስለዚህ እኔ የዛን ነገር እኔ አያገባኝም ማለት ነው። ግን እንደ ሀገር ሲሆን ግን አዳምጥ እንደ ሀገር እኛ እንደ ሀገር አይደለ እንደ ማህበረሰብ ምናምን ማንም ሰው አይቀበልም። ምን አደርጋለሁ መሰላችሁ? አሁን ሁለቱ ከፈለጉ ይቅጠሙኝ። እኔ ለብቻዬ ብቻሽን የእውነት ካሸነፍኩ በእንጉርጉሮም በዜማ ተነስተህም ምን ብለህ ልንገርህ፣ አላማችን ይግባችሁ። ጅንኑ የሚል ስያሜ እሰጥሃለሁ ያንን ሰው፣ ከዛን ማሞገስ ማድነቅ። ይህን ግጥምና ዜማ በአይምሮ እያሰላሰልክ ካሸነፍኩ
ሁለታችሁ ተስማማን። እኔ ችግር የለብኝም። 10 ሺህ በላይ እኔ ካሸነፍ ሁለታችሁ ተደምራችሁ እኔ ለብቻዬ። ዋ እንዴት ነው ነገሩ? ያ እንደዚህ ነው። ንቀቷን አየው። እኔ እናንተ ንቀን እኮ ነው። አሁን ላኩ። እሺ እኛ ካሸነፍንሽስ? እኛስ እናንተም ትላላችኋ። ምንድን ነው የምትቀጡኝ? ዋን ሻት ወይስ ምንድን? እኔ አንበሳ ነው። እኔ ካሸነፍኩ አንበሳ ነው የምቀጣሽ። አይዋ የቱ አንበሳ? የሚጮኸው ወይ ዝምተኝ? አይ የተገረፈው የከሳው የተገረፈው ወይስ ያልተገረፈ? እውነቷ ነው። ሄለን ምን ብላ ወጣች? አልተመጣጠነም ገቢና ወጪ ብላ የወጣች። ገቢና ወጪን አመጣጥ ነው። ስሜ አሁን ግጥም ካለሽ ችግር የለውም። አንቺ ግጥም ትሰጪዋለሽ፣ እሱ ደግሞ ይለዋል። እኔ ግጥም ላይ እየተጫወታችሁ አሲዙን። እሺ የኔዎቹ አሲዙኝ፣ እኔ ያነበዋለሁ። አሲዙን፣ ከዛን እኔንም የሆነ ነገር እንጨምራለን፣ እንሄድበታል። እሺ ካሸነፍኩ እንደዚህ በለው